ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ዘርፌ ለወጣችሁ እህቶች ወንድሞች እንደው እናንተን ለማውራት ነው ዛሬ ላይቭም የከፈትኩት አከፋፈቴም ጭምር። እህታችን ዘርፌ እንግዲህ ከበጣም ከብዙ ዓመታት በኋላ ያደረገችውን ኢንተርቪው ብዙዎቻችሁ ተመልክታችሁታል እና እንኳንም ኢንተርቪው አደረገች እንድንል ያደረገን አንዳንድ ጊዜ ሰዎች በሚናገሩት ንግግር እውቀታቸውን ትለኩበታላችሁ፣ አስተሳሰባቸውን፣ አመለካከታቸውን ትለኩበታላችሁ። የኔ ተወዳጆች ረጅም ዘመን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ እንደሆነ አድርገው ሲያወሩ የነበረ ያዙ ይልቀቁኝ ሲሉ የነበሩ በረጅም ዓመት ያው ስማቸው ሌሎቹን ስለምታውቋቸው መጥራት አያስፈልገንም፣ ግን ረጅም ዓመት እንደው በዚህ ሐሳብ ሲያፏጩበት የነበሩ አካላቱን ብዙዎቻችሁ ታውቋቸዋላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት እንዳለ አድርገው እንደው ድንግል ማርያምን፣ ሌሎችን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከስላሴ ጋር ደብለን የምናመልክ ለፍጡር የምንገዛ ጣዖትን ወርሺፕ የምናረግ አድርገው ለመሳል ረጅም ዓመት ያዙ ይልቀቁኝ ሲሉ የነበሩ ሰዎች ብዙዎቻችሁ ታስታውሳላችሁ። እግዚአብሔር ይመስገን ዛሬም ሲጠየቁ ግን የሚመልሱት መልስ ያኔ ድሮ ሰዎችን ያታለሉበትን አይነት ምላሾች ነው ሲናገሩ የሰማ ነው። ያው ግማሽ በግማሽ ስራ ምንድን ነው የሚባለው ቅሎልናል ለኛ ትልቅ ስራን ማቅለል ነው የሆነው የእሷ ኢንተርቪው። እና በዚህ አጋጣሚ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደዚህ ቤተክርስቲያን ትምህርት ሳታውቁ የወጣችሁ ወንድሞች በዚህ አጋጣሚ የፍቅር ጥሪ እናቀርብላችሁ። እባካችሁን ኦርቶዶክስ ቤተክርስቲያን ጫት ቃሙ ብላ ሳታስተምር ጫት ስለምቅም ነው ፕሮቴስታንት የሆንኩት፣ ሲጋራ ስለማጨስ ነው ፕሮቴስታንት የሆንኩት ብላችሁ ተሸውዳችሁ ወደ ጨለማ የወደቃችሁ ወንድሞች ከእንደገና ወደ እናታችሁ ቅድስት ቤተክርስቲያን ተመለሱ። በቻላችሁት አቅም የቅድስት ቤተክርስቲያናችሁን አስተምሮ እወቁ፣ ተረዱ። ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ሲባል በወሬ ሰምታችሁ ከቤተክርስቲያን የወጣችሁ ወንድሞች ኑ ቅረቡና እውነተኛውን ጌታ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልከውን ይህችን ቅድስት ቤተክርስቲያን ኑና እወቋት፣ ተረዷት፣ ዲስከቨር አድርጓት፣ ከእንደገና እወቋት፣ መርምሯት። ሌላው በዚህ አጋጣሚ ለእህታችን ዘርፌ እንደው አንድ በፍቅር የምናቀርብላት ጥሪ ያለ እንደው ትከሻ ለትከሻ ለመለካካትም አይደለም፣ እንደው የእርሷን አላዋቂነት ለማሳየትም አይደለም። በእርግጥ በፈቃዷ ያደረገችው ኢንተርቪው አላዋቂነቷን በደንብ 100% ስላሳየልን ከዚህ የበለጠ ሌላ አይነት ማስረጃዎችን አንፈልግም። ነገር ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ የምታምኚ ከሆነ እህታችን ዘርፌ በክርስቶስ በፍቅር የተሞላ ጥሪያችንን እናቀርብልሻለን። አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ፣ በተመቸሽ አይነት ፕላትፎርም ላይ ተቀምጠን ማውራት እንችላለን። ተቀምጠን ማውራት እንችላለን። ኮፒሊንግ እናንተ እኔ አንዳንድ መልእክቶችን ሳስተላልፍ እናንተ ኮፒሊንግ ካላደረጋችሁልኝ ይቆራረጣል። ፕሊስ እባካችሁ ኮፒሊንግ አድርጉልኝ። ይኸውላችሁ ታች ያለችውን የቀስ ምልክት የተጫናችሁ ሁላችሁም በደንብ ኮፒሊንግ አድርጉት። ካልሆነ ግን አካውንቴ ሪፖርት እንደተደረገበት ታውቃላችሁ። ፕሊስ እባካችሁ በደንብ ኮፒሊንግ አድርጉ። እሺ ኦኬ። እህታችን ዘርፌ በክርስቶስ ፍቅር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለሽ አሁንም የምታምኚ ከሆነ አንቺ በተመቸሽ ፕላትፎርም፣ አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ ብቻ ቀረቢ ወደኛ እና ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ብለሽ ከኛ ጋር መተሽ እንድታወሪ እንፈልጋለን። እንድታወሪ ነው ያልንሽ። በክርስቶስ ፍቅር መተሽ መጽሐፍ ቅዱሳዊ መሰረት ኖሮሽ መጽሐፍ ቅዱስን መሰረት አድርገሽ እነኚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ነው እኔ ፕሮቴስታንት የሆንኩት የሚለውን ምላሽሽን እንፈልጋለን እና ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። እህታችን ዘርፌ
ምናልባት ከክርስቶስ ከኮበለልሽ ቆይቶ ሊሆን ይችላል። ነገር ግን ክርስቶስ ልጆቹና ናፋቂ አምላክ ነው። ልጆቹና ናፋቂ አባት ነው። ዛሬም አንቺ እርሱን ትተሽ በሄድሽበት አውደ ምሕረት ላይ በሄድሽበት ሰንበት ትምህርት ቤት ላይ ቁጭ ብሎ ይጠብቅሻል። የቤተ ክርስቲያን በሮች ሁልጊዜ ክፍት ናቸው ለልጆቿ። ምክንያቱም ቤተ ክርስቲያን ክርስቶስ ራስ የሆናት የኛ የክርስቲያኖች እናት ናት እና እናትሽ ቤተ ክርስቲያን ምናልባት እንደ ሰዎች እንደ አንጀቷ ጭከን ብሎ አንቺን ልትረሳ አትችልም። አዎ አንቺን ዛሬም ትፈልጋለች ማለት ግን አንቺን ትለማመጣለች ማለት አይደለም። እና ዛሬም ድረስ የቤተክርስቲያን በሮች ለአንቺ የተከፈቱ መሆናቸውን አስበሽ አስተውለሽ በቻልሽው አቅም መተሽ ከኛ ጋር በመጽሐፍ ቅዱስ የማስረጃ በምንድን ነው ያልነው? በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄው ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ ከኛ ጋር እንድታወሪ በክርስቶስ ፍቅር እንጋብዛለን። በዚህ አጋጣሚ አንቺ የምታነሻቸው ሀሳቦች ምናልባት ለሌሎችም ፕሮቴስታንቶች ወንድሞች ያጠነክራቸው ይሆናል ወይም ደግሞ እንደ እግዚአብሔር መልካም ፈቃድ እኛ የምንሰጣቸው ምላሾችም ደግሞ ተመልክተው ወደ እውነተኛው መንገድ ለመመለስ ምክንያት ይሆናቸዋል እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ከቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዚቲቭ ሆኜ ነው ይሄን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይፍ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉ እህቶች ወንድሞች ማለት ነው እና ፕሊስ ይሄንን ድልሽን እንደማታበላሽው አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችም ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላ ስለሆነ ወደ ፕሮቴስታንቲዝም ሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍቶም ደግሞ ሊያመጧት ይገባል። አይ ሆፕ ተስፋ አደርጋለሁ እህታችን ዘርፌ በመጽሐፍ ቅዱስ ዙሪያ ማለት ነው መጽሐፍ ቅዱስን መሰረት አድርገን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የሆኑ ትምህርቶችን በአጠቃላይ ዘርዝረን አውጥተን እውነት ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ወይንስ መጽሐፍ ቅዱስ መሰረት አላቸው የሚሉትን ሐሳቦች በአጠቃላይ ቀርበን እንደምናወራ ተስፋ አደርጋለሁ። እህታችን ዘርፌ በዚህ አጋጣሚ በክርስቶስ ፍቅር እጅግ በጣም ነው የምንወድሽ። ያልተገባ ስም ለእናታችን ቤተክርስቲያን ብትሰጪም ልክ ቤተክርስቲያን ኢየሱስ ስለሚለው ስም ጠላት እንደሆነች አደርገሽ ያልተገባ ስም ለእናታችን ቤተክርስቲያን ብትሰጫትም ለእኛም ለአማኞቹ ልክ የክርስቶስ ኢየሱስ ጠላቶች እንደሆነን አድርገን እንደው ያልተገባ ስያሜ ብትሰጪንም እንኳ ነገር ግን የምናመልከው የምንሰግድለት የምንገዛለት እውነተኛው ጌታ ክርስቶስ ኢየሱስ ለኛ ብቻ ሳይሆን ላንቺም ለሌሎችም ፕሮቴስታንት እህቶች ወንድሞች ልክ አንቺን መሰል ለሆኑ ፕሮቴስታንት እህቶች ወንድሞች ስለሆነ በመስቀል ተሰቅሎ ዋጋ የከፈለው እርሱ አንቺን እንደሚወደው ሁሉ እኛም አንቺን የመውደድ ግዴታ ስላለብን በክርስቶስ ፍቅር እንወድሻለን። አሁን ዘመኑ ተለውጧል። ዘመኑ ተሸጋግሯል። ኦኬ ይሄ ገሌን አብሽቄ ገሌን አናድጄ ገሌን እንዲያርጌ እንደው ነገሌን አስደስቼ አገልግሎት ተቀጥላለሁ የሚባል ነገር የለም። ነገሩ ለዚህ አይነት ሁኔታ አመቺ አይደለም። እኛ በክርስቶስ ፍቅር እንወድሻለን። ይሄንን የፍቅር ጥሪያችንን ደግሞ አድምጠሽ አንቺ በተመቸሽ ሰዓት አንቺ በተመቸሽ ቀን ይሄንን ግን አክሴፕት የምታደርጊው እውነት ካለሽ ብቻ ነው። ታች ዘርፍ ይሄ ይሰመርበት። እሺ የኔ ተወዳጆች እውነት ካለሽ ብቻ። አዎ እውነት አለኝ እኔ መጽሐፍ ቅዱስን አንብቤ የኦርቶዶክስ ቤተክርስቲያን
ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ አውቄ ተረድቼ እውነት ኖሮኝ ነው ያንን መንገድ ምርጫ ያደረግኩት ብለሽ የምታምኝ ከሆነ እህታችን ዘርፌ እውነት ካለሽ ብቻ ይሄንን የፍቅር ጥሪ አክሴፕት አድርጊ። ከዛ በኋላ በፍቅር እኛ ጋር ነይ። በደንብ በቻልነው አቅም ጥሩ የሆነ ሀሳቦችን እያነሳን እናወራለን። ጌታ ይርዳን። እህታችን ዘርፌ ይህንን ሀሳብ አክሴፕት እንደምታደርጊው ተስፋ አደርጋለሁ። ሌላ እዚሁ ላይቭ ላይ ያላችሁ ለእናንተ እድል ስጥ። እስከዛ ያው ዘርፌን እየጠበቅን ለእናንተ ደግሞ እድል ሳንሰጥ አንቀርም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ ፕሊስ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ምን ዘርፌ ብቻ እኛም ቤተክርስቲያኒቱን አይተናት ተመልክተናት መጽሐፍ ቅዱስን አንብበን ትምህርቱ ተረት ስለሆነ ነው ከኦርቶዶክስ ቤተክርስቲያን የወጣ ነው የምትሉቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ እናንተ። ኦኬ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ብቻ ነው አንዳንድ ቁጥር ጻፉልኝ ያልኩት። እሺ ታችሁ ነው ለእህት ለወንድሞቻችን እድል እንስጥ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑቶች ወንድሞች ካላችሁ ፕሊዝ ኑ፣ እንጠብቃችኋለን። ኑ ቀርባችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው በሉ። ሁላችሁም ቶሎ ቶሎ በሉ። እስከዛ ድረስ እዚህ ውስጥ ያላችሁ ቶች ወንድሞች ሮሃብ ዲኮር እና ዌዲንግ ፕላነር ፎሎ ያላደረጋችሁ ፎሎ አድርጉ። እሺ ኢንቫይት አድርጌያለሁ። ኑ ግቡ ፕሊዝ፣ ኑ ግቡ። ሁላችሁም እንዳይቆራረጥ አደራ። እታች የቀስ ምልክቱን እየነካችሁ ኮፒ ሊንክ አድርጉልኝ። እሺ የኔ ተወዳጆች በደንብ ኮፒ ሊንክ አድርጉልኝ። እሺ ፎከስ ኦን ጂሰስ የሚል አካውንት ይሰማል? ይሰማል። ሰላም ወንድሜ፣ እንዴት አመሻ? እግዚአብሔር ይባረክ። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ማንን በል ስምህን መጀመሪያ ሲንተዋወቅ። ስሜ ምስጋና እባላለሁ። ብዙ ጊዜ እገባለሁ። አይ ነው እንትን ፕሮፋይል ስለቀየርኩ ነው እንጂ ብዙ ሰው ስለሚገባ አላስታውስም። እሺ ከየት ቤተ እምነት ነው የመጣው ምስጋና? እኔ ሙሉ ወንጌል ከወንጌል አማኞች። እኔ ቤተ እምነትን እኮ ነው የጠየቅኩ። አሁን ለምሳሌ አሁን ቅድም መጀመሪያ የጠራህልኝ ምንድን ነበረ? ቤተ እምነትን እስኪ ድገምልኝ። ሙሉ ወንጌል። የወንጌል አማኞች የሚለውን እናውቀዋለን። ያ ግን የማህበር ስም ነው። ብዙ ፕሮቴስታንት የሆኑ ቤተ እምነቶች አንድ ላይ ክሬት ያደረጉት የማህበር ስም እንጂ ቤተ እምነት አይደለም። ስለዚህ አንተ ቤተ እምነት ሙሉ ወንጌል ነው። እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን ልትነግረን የመጣው። ከዛ በፊት ግን እንደው ኦርቶዶክስ አማኝ ነበርክ ወይ ወንድማችን ምስጋና? እኔ በእርግጥ እውነት ለመናገር ኦርቶዶክስ አይደለሁም። እኔ በጌታ ቤት ነው ያደግኩት። ግን መጽሐፍቶችን አነባለሁ፣ አንዳንድ ነገሮችን ለመረዳት እንትን ስለምል ከዛ አንጻር ነው እንጂ እኔ ኦርቶዶክስ አይደለሁም። ችግር የለውም። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን ጥቀስልን። እሺ እንደ ትምህርቶች አሁን ለምሳሌ እኔ ሳነብ ያገኘሁት እንግዲህ እንዳልኩ እኔ ኦርቶዶክስ አይደለሁም። ዲፕሊ የማውቀው ነገር የለም። ካነበብኩት አንጻር ነው የማወራው። አሁን ለምሳሌ እና ተጨማሪ መጽሐፍቶች መካከል አሁን ከ18ቱ ተጨማሪ መጽሐፍቶች መካከል
እነ ዮዲት የሚል መጽሐፍ እንዲሁም ደግሞ መጽሐፈ ሄኖክ የሚባሉ አሁን ለምሳሌ መጽሐፈ ሄኖክን እንደ እንትን የምናነሳ ከሆነ ብዙ ሰዎች እንደ ጥበብ ከሚያነሱት ወይም ደግሞ እግዚአብሔር ከሰጠን ጥበባት መካከል አንዱ ነው ተብሎ የሚታመን ወይም ደግሞ ትልቅ ምስጢርን የያዘ በዛ ስፍራ ላይ አሁን እንትን ሰዎች በጣም ቁመታቸው ረጅም ከመሆኑ የተነሳ ይላሉ። ቁመታቸው በጣም ረጅም ከመሆኑ የተነሳ ምግብን ሲያበስሉ የነበረው ወደ ፀሐይ ይዘው እንደነበረ እያለ በቃ ከሰው አይምሮ በላይና ከሰው አይምሮ ቁጥጥር ውጪ የሆኑ ወይም ደግሞ ከመጽሐፍ ቅዱስ አሁን ለምሳሌ እኛ መጽሐፍ ቅዱስ ብለን የምናምነው 66 መጽሐፍ ነው። ከዛ መጽሐፍ ውጪ የሆነ አስተምሮት ወይም ደግሞ ከመጽሐፍ ቅዱስ ውጪ የሚቃረን መጽሐፍቶችን ያስተምራል። ልክ ጀስት ላይክ ተረት ብለን የምናምነው ማለት ነው ለኛ ከ660 ከስድስቱ መጽሐፍ። አይ ምስጋና ወንድማችን ፕሊስ እባክህ ተረጋጋና አዳምጠኝ። አሁን እስካሁን የተናገርካቸው ነገሮች ፍሬ አልባ የሆኑ ናቸው። ምን አለ መሰለ በቃ ሳነበው ተረት የሚመስል ነገር ነው ያለው ምናምን። እሺ ምን እናርግኛ? ያው እንኳን ደስ አለ ነው ማለት የምንችለው። አሁን ለጊዜው ግን ምን እናርግ መሰለ ተወዳጅ ወንድማችን፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ? ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ስለምታምን ያን ደግሞ ልታሳየን በመጽሐፍ ቅዱስ የማስረጃ ፕሩፍ ልታደርግልን ገብተሃል። እኛም ደግሞ አንተ ያሳየህንን ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ምንን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ደግሞ እኛም መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስ የመሆኑን ደግሞ ልናሳየ እኛም ደግሞ ላይቫችንን ከፍተናል። ስለዚህ ወንድማችን ምስጋና እንደው የልጅ ጨዋታ እንዳይሆን በቻልከው አቅም መጽሐፍ ቅዱስን መሰረት ታደርግና ከመጽሐፍ ቅዱስ ውጪ የሆኑ ትምህርቶችን ታነሳለህ። ግን አሁን ቀድመህ ላነሳው ሐሳብ ምንም አይነት መሰረት እንደሌለ ግን ላሳየ፣ ለሌላው ጊዜ እንዳይለምድብህ አንድ ነገር ላሳየ። አንተ ስንት መጽሐፍ ቅዱስ ነው ምናምን ያልከን ምስጋናዬ ተወዳጅ ወንድማችን? 66 በጣም ጥሩ። ያው ቅዱሳን መላእክት ሰይጣን ከቅዱሳን መላእክት መካከል አንዱ እንደነበር ታውቃለህ አይደለ ምስጋና? እስቲ መላእክት መቼ እንደተፈጠሩና ሰይጣንም ደግሞ እንዴት እንደወደቀ የሚናገረውን የመጽሐፍ ቅዱስ ክፍል ሲያወጣና ስጠኝ። እስቲ አንብብልን። ሲያወጣና መቼ ነበር መላእክት የተፈጠሩት? እስቲ መጽሐፍ ቅዱስ እንግዲህ መላእክት በዚህ ድምፅህ እየራቀ ተቸገርኩ። የልጆች ድምፅ ይሰማል። ምስጋና የአንተ ድምፅ ጠፋ። መላእክት መቼ ነው የተፈጠሩት? መላእክት መጽሐፍ ቅዱስ ላይ በዚህን ቀን ተፈጠሩ የሚል የመጽሐፍ ቅዱስ ክፍል የለም። አይ ነው እኔ እስካነበብኩት ድረስ ያየሁት ነገር የለም። መላእክቶች በዚህን ቀን ተፈጠሩ። እስቲ መላእክት እንደተፈጠሩ መላእክት ደግሞ የተፈጠሩበትን ሞመንት የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ ያወጣልኝ። ቀኑን ተው፣ ስፔሲፊክ ቀኑን ተውና እንደው ያንን ሐሳብ የሚያነሳ የመጽሐፍ ቅዱስ ክፍል አንሳልኝ። እኮ ማተር አያደርግም። ምክንያቱም መጽሐፍ ቅዱስ ስለነሱ ለማውራት ሳይሆን ወንጌል ስለ ልጁ ስለሚል ወንጌል ነው እኛ የምናነበው። ምስጋናዬ ማስረጃ አለ ወይስ የለህም? በመጀመሪያ ከዛ ወደ ቀጣዩ ሐሳብ እንቀጥላለን። ለጊዜው በቃ ዝግጁ ማስረጃ አለ በሚለው ችግር የለም። ቆይ ምስጋናዬ ቆይ ችግር የለም። ለጊዜው ማስረጃ የለህም፣ ለጊዜው አልተዘጋጀህበትም። ግን መጨረሻ ላይ ምን ብለን ይመለስክልኝ? እኔ ኦርቶዶክስ አማኝ ነኝ፣ አንተ ፕሮቴስታንት ነህ። አሁን የጠየከኝ ጥያቄ ማተር አያደርግም። ጎበዝ ልጅ አየህ፣ በእኔና በአንተ የእምነት ልዩነት መካከል እንዲህ አይነት ሀሳቦች አይደለም ማንሳት የነበረብህ አንተም። አሁን ትልቁ ጥፋት የማን ነው መሰለህ? ያንተ ነው። ትልቅ እድል ሰጠን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ካሉ እስቲ በመጽሐፍ ማስረጃ አሳየን አለ። ከዛ አንተ ተረት የምትል ሀሳብን ማስተላለፍ ፈለክና
ያው እኛ በክርስቶስ ፍቅር ስለምንወዳችሁ እናደምጣችኋለን። ይሄ እንደዚህ ነው ምናምን መጽሐፍ ቅዱሳችሁ ላይ በዚህ ወጥቶ በዚህ ገብቶ ተረት ተረት ነው የሚመስለው አልከን። ሰዋት በቃ አሁን እንዲህ አይነት ሀሳቦችን ለመስማት አይደለም ያስገባል። የመጨረሻ ድል እንስጥ። ምስጋና መጽሐፍ ቅዱስ መሰረት አደርግና ይሄ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም። መጽሐፍ ቅዱስ እንዲህ ነው የሚለው፣ እናንተ ግን እንዲህ ትላላችሁ የሚል ሐሳብህን ፕሊስ አቀብለን፣ እሱን እናደምጥህና እኛም ከዛ በኋላ እንቀጥላለን። በዚህ አጋጣሚ ኮሜንት ላይ ምንድነው ፈለገ እንወድሃለን የምትሉ የኔ ተወዳጆች በጣም ናፍቃችሁኛል። በዚህ አጋጣሚ እኔም በጣም ወዳችሁ እኔ እውነት የሆነ ልቤ እንዲልግጥ አደረጋችሁት። እኔ ተወዳጆች በጣም ወዳችሁ እናንተንም። እሺ ምስጋና በላሁን ኦርቶዶክስ ቤተክርስቲያን እየተመርቷ ከመጽሐፍ ቅዱስ ውጭ ነው የምትላቸውን ትምህርቶች ፕሊስ አምጣልኝ። የትኞቹ ትምህርቶች ናቸው? ለምሳሌ እንደዛ የምናወራ ከሆነ መጽሐፍ ቅዱስ ላይ ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ መጽሐፍ ሲናገር በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እግዚአብሔር እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል ብሎ ይናገራል። ስለዚህ አሁን እኔ የማገናኝልህ ከአስተምሮታችሁ ጋር ነው። እንግዲህ ዲፕሊ ወስለ መጽሐፍ ቅዱስ አንሳ ካልክ ማለት ነው። እና መጽሐፍ ቅዱስ ላይ እንዲህ ብሎ ሳለ አይደለም እንላለን እንዴ? ምስጋና ይቆይ። አሁን ተረጋጋ አንድ ጊዜ ጥያቄ ልጨርስ። እኔ እኮ ወደ ጥያቄ አልገባሁም እኮ ነው። እሺ ጨርስ። ወደ ጥያቄ አልገባሁም። እሺ አይ ስላልሆነ አሁን እኔ ስምን ስጠይቅህ ስለ ወረዳ የምትነግረኝ ከሆነ ጥቅም የለውም። አይ የለም ስለ ወረዳ ላውራ ቆይ አዳምጠኝ የምትልም ከሆነ ግን በጉልበት ከሆነ ላድምጥ። ቀጥል። አይደለም እንደዛ ለማለት አይደለም። አሁን እኔ ምንድነው ከመጽሐፍ ቅዱስ ውጪ ላለ ትምህርት ስላልከኝ ነው እኔ ይሄንን ሐሳብ ያነሳው። ትምህርቱን መጀመሪያ ንገረኝ። ምስጋና ትምህርቱን አሁን እንዴ ብሎ ምን ብለን የምናስበው ትምህርት ነው ከመጽሐፍ ቅዱስ ውጪ እኮ? እሱ ልጠይቅህ እኮ ነው እኔ አሁን እሱን ላመጣልህ ነው እኔ አሁን መጽሐፍ ቅዱስ እንዲህ ብሎ ባለበት ስማኝ፣ ጨርስ በቃ ይቅርታ። መጽሐፍ ቅዱስ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና ብሎ በልጁ በኢየሱስ ክርስቶስ የማያምን ይፈረድበታል ብሎ መጽሐፍ ቅዱስ እያስተማረ ያለ ይሄ የመጽሐፍ ቅዱስ ትምህርት ሆኖ ሳለ ብዙ ሰዎች ደግሞ በክርስቶስ ኢየሱስ ሳያምኑ አሁን ለምሳሌ ካስተምሮታችሁ መካከል ታምረ ማርያም ላይ ያለውን እንደ ሐሳብ ማንሳት እችላለሁ ማለት ነው። ታምረ ማርያም ላይ ሲናገር እንግዲህ እንዲህ ብሎ ይናገራል። አንድ ሰው ኢየሱስ ክርስቶስን ካደ፣ እግዚአብሔር አብን ካደ፣ መላእክቶችን ካደ ይላል። ካዳለችኝ ይላል። ከዛም በኋላ ካደ። ከዛ በኋላ ማርያምን ብቻ ስላመነ ከዛ ከእንትን ውስጥ ከዛ ከሞት ውስጥ ወደ ገነት ተገባ። በስምሽ አምኛለሁና ብሎ በሷ ስም መላእክቶችንና ኢየሱስ ክርስቶስን ክዶ እግዚአብሔር መንግስት እንዳገኘ የሚናገር የመጽሐፍ ቅዱስ የታምረ ማርያም መጽሐፍ አለ። ስለዚህ ይሄ መጽሐፍ ቅዱሳዊ ነው ወይም ደግሞ አጋንንታዊ ትምህርት ነው ብለን ነው የምናምነው እኛ። ስለዚህ ይሄ ነው አሁን ለምሳሌ እንደ ሐሳብ ማንሳት እንችላለን። ልቀጥል። አሁን እኔ ታደምጠኛለህ? አይ ነው ትችላለህ። አይ ነው ማለት ልታወራ እንደፈለግ አውቄያለሁ ነው። አውቃለሁ ወይም ደግሞ ልታወራ እንደፈለግ አውቃለሁ። እሺ ይቅርታ ችግር የለውም። እሺ ምስጋናዬ፣ አሁን ምንድነው መሰለህ ትልቁ ችግር አንተ የገባህበት ኢንቴንሽን ነው። አንተ በአይምሮ እያሰብክ ያለው ነው ትልቁ ችግር ምንድነው መሰለህ? አንተ በአይምሮ አሁን ላይ እያሰብክ ያለው ነገር ነው። ይኸውልህ ምስጋናዬ በደንብ አድርገህ አዳምጠኝ። አሁን እኛ እያወራንበት ያለው ሐሳብ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይንስ የለም ብለው ለሚያምኑቶች ወንድሞች ነው። ሰው አለ የሚሉ ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ይላሉ። በመጀመሪያ ለምሳሌ ነገረ ድነት ትምህርታችን ከሆነ ነገረ ድነት ትምህርታችንን ታነሳልናል። ከዛ በኋላ መጽሐፍ ቅዱስ መሰረት አድርገን እናወራለን። አንተ ደግሞ ምን አይነት ሐሳብ መጣ መሰለ? መጽሐፍ ቅዱስ ሰዎች በክርስቶስ አምነው እንደሚድኑ እየተናገረ ያልከን ትልቅ ስህተት። በመጀመሪያ ደረጃ ኦርቶዶክስ ቅዱስ ቤተክርስቲያናችን በክርስቶስ እንጂ በሌሎች ፍጡሮች በማመን የዘላለም ሕይወት ይገኛል ብላ አስተምራ አታውቅም።
የኔ አባት አሁን ምንድነው ትልቁ ጥፋት መሰለ? አንተ ከሩቅ ሆነ በወሬ ደረጃ የሰማውን ነገር ነው ይዘህ የመጣው። ወሬ ይዞ መምጣትና ማስረጃ ደግሞ ይዞ መምጣት የተለያዩ ነገሮች ናቸው የኔ አባት። እሺ ኦርቶዶክስ ቅድስት ቤተክርስቲያናችን ትልቁ የሳልቬሽን ትምህርቷ እውነተኛ የሆነው የወይን ግንድ ክርስቶስ ኢየሱስ ነው። ገበሬውም ደግሞ አባቱ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ማለትም ከክርስቶስ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ይህንን ነው የምታስተምረው ቅድስት ቤተክርስቲያናችን። ከዚህ ውጭ እንዲህ አይነት ትምህርት የላትም። አሁን አንተ ያልከው አንዳንድ ፕሮቴስታንት የሆኑ ሰዎች በልባቸው ዲኮር የሰሩትን የሆነን ሀሳብ እንጂ በመጽሐፍ ያለን ሀሳብ አይደለም። አይ መጽሐፋችሁ ላይ ያለ ነው ካልከን ካሜራን ትከፍታለህ፣ ከዛ በኋላ ማስረጃህን ታሳየናለህ። አንተ አሁን ያመጣኸው በወሬ የሰማኸውን ነው። አሁን ትልቁ ችግር ያ ነው። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች እንደው ከመጽሐፍ ቅዱስ ውጪ የሚያስተምሩት ትምህርት አለ ወይ ቢባል በወሬ ሰሙትን አይደለም ሄጄ የምናገረው። በጽሁፍ ደረጃ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል ብዬ እናገራለሁ። ሰዎች በክርስቶስ ሳያምኑ በክርስቶስ ኢየሱስ ሳያምኑ በማርያም ምልጃ ስላመኑ፣ እደግመዋለሁ፣ ሰዎች በክርስቶስ ኢየሱስ ሳያምኑ በእናታችን በንጽሕተ ንጹሐን በቅድስት ድንግል ማርያም ምልጃ ስላመኑ ብቻ የዘላለም ሕይወትን አያገኙም። ያገኛሉ የሚል የነገረ ድነት ትምህርት ቤተክርስቲያን የላትም። ሰዎች በክርስቶስ ሳያምኑ በቅዱሳን መላእክት፣ በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በእነኚህ ቅዱሳን ምልጃ ስላመኑ የዘላለም ሕይወት ያገኛሉ የሚል ትምህርት የለም። የነገረ ድነት ትምህርታችን ቅድም እንዳልነው እውነተኛ የሆነው የወይን ግንዳችን ማን ነው? ክርስቶስ ኢየሱስ። ሰዎች በማመን ከእርሱ ጋር ምን ይሆናሉ? ቅርንጫፍ ይሆናሉ፣ ይጣበቃሉ። ስለዚህ ሰዎች የዘላለም ሕይወትን ማግኘት ሲፈልጉ የመጀመሪያው እርምጃቸው በክርስቶስ ማመን ነው። በዚህ አጋጣሚ የክርስትና ሕይወት ሰዎች የክርስትና ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ከነሱ የሚጠበቅባቸው በክርስቶስ ማመንና ማመን ብቻ ነው። ከዛ ውጭ ያለ ትምህርት ግን የለንም። አሁን የሌለን ትምህርት ምስጋና እየመጣ እንዲህ ታምናላችሁ ስላልክ ነው ማለት ነው። ምሳሌ ልስጥ። ምስጋና ለአንተ ነው። እሺ ማይክን ክፈተው። ምሳሌ ልስጥ። አሁን አንተ እያልከን ያለው ምን አይነት ነገር እንደሆነ ላሳየ። ምስጋና ለምሳሌ ነው። አሁን አንተን ግብረ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለውም ነው። አይነ በቃ ነህ ካልኩስ ለአንተ መተው ብቻ ነው። ሌላ አማራጭ ምንም ስለሌለ እኔ ማንነቴ ስለማውቀው አይ ዶንት ኬር። ጎበዝ ልጅ። አሁን ቤተክርስቲያን የማታሰብረውን ነገር የሆነ ልክ ምስጌ እንዳንተና አንተን መሰል የሆኑ ሰዎች መጥተው ግግም ብለው ፍጥጥ ብለው በቃ ነው እንዲህ ነው ምናምን ስላሉ አይሆንም። እሺ ቤተክርስቲያን ትምህርቷ በጽሁፍ ያለ የተረጋገጠ ነው። ስለዚህ ምንድን ነው የምታደርገው? ይሄ ትምህርታችሁ መጽሐፋዊ የሆነ ማስረጃ ያለው ካልክ መጽሐፉን ይዘህ ትመጣና ካሜራ ትከፍትና እናወራበታለን። ኦኬ። አሁን ግን በወሬ ደረጃ የሰማውን አሉባልታ ይዞ መምጣት ግን ለውይይት እንደው የሰባም ሀሳብ አይሆንም። ስለዚህ ለመጨረሻ ጊዜ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምራቸው ትምህርቶች አሉ ብለህ የምታምን ከሆነ ትምህርቶቹን ትጠቅስልናል። ይሄው ይሄ ብላችሁ የምትጠሩት ትምህርት ከመጽሐፍ ቅዱስ ውጪ ነው ትለናለህ። ከዛኛ በመጽሐፍ ማስረጃ እናወራለን። እኔ ምሳሌ ልስጥ። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች ከመጽሐፍ ቅዱስ ውጪ የሚያስተምሩት ትምህርት አለ ብዬ አምናለሁ። ትምህርታቸው መጽሐፍ ቅዱስ መሰረት የለውም ብዬ አምናለሁ። ሲጀመር በጥቅሉ የፕሮቴስታንት እህት ወንድሞች ትምህርት መጽሐፍ ቅዱስ መሰረት አለው ብዬ አላምንም። ምስጋና ለምሳሌ አንድ ሐሳብ ላንሳልህ። ለአንተ በመጽሐፍ ቅዱስ ማስረጃ ፕሩፍ ማድረግ ትችላለህ? ለእኔ ላንሳልህ። ፈቃደኛ ነህ? በመጀመሪያ ፈቃድህን ልጠይቅ ከመቀጠሌ በፊት። የሚችለው ከሆነ ችግር የለም። እሺ ለምሳሌ በልሳን ዙሪያ ያላችሁ ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ነው ብለን እኛ ክርስቲያኖች እናምናለን። ኦኬ ይሄንን ትምህርቴን በመጽሐፍ ቅዱስ ማስረጃ አስደግፌ ላሳይ። የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የልሳን ጸጋ እንደተሰጠ
የመጽሐፍ ቅዱሱ ክፍል ይናገራል። ሐዋርያት በአንድ ቦታ ተሰብስበው ሳሉ ይሄ በባለ ጰራቅሊጦስ ከላይ ከሰማይ የእሳት ላንቃ የሆኑ እሳቶች በላዮቻቸው ላይ ወረዱባቸው። ሐዋርያቱን በአጠቃላይ በተለያዩ ቋንቋዎች መናገር ጀመሩ ይላል፣ በአዲስ ቋንቋ። ከዛስ ከ5 እስከ ቁጥር 5 ድረስ ሐዋርያት በአጠቃላይ በአዲስ ቋንቋ ሲናገሩ እንደነበር ይናገርና ቁጥር 6፣ 7 እና 8 ስናነብ ምን ይላል? እንደው በዛ አካባቢ የነበሩ በኢየሩሳሌም የነበሩ አይሁዶች እነዚህ የገሊላ ሰዎች አይደሉምን? እንኪያስ የኛ የተወለደበትን ቋንቋ እንዴት ሊናገሩ ቻሉ ብለው ሲደነቁና ሲናገሩ እንመለከታለን። ምን ማለት ነው? ለሐዋርያት የተሰጠው ያ የልሳን ጸጋ፣ ያ አዲስ ቋንቋ ወንጌልን በዓለም ሁሉ ዞረው እንዲሰብኩበት የተሰጠ ከዚህ ቀደም ያልተናገሩት በምድር ያለ ቋንቋ እንጂ ስድ ንባብ አልነበረም። ኦኬ። በፕሮቴስታንቱ ቤት አሁን የምንመለከተው ለምሳሌ ምንድን ነው? ራባጃ ራባባባባ ሃርጋዱላ ሻባራ ባባባ። አሁን ይሄ ልሳን አይደለም። ልሳን ምን ማለት ነው? ብዙ ፕሮቴስታንት አማኝ የሆነ ሰው መረጃው የለውም። ልሳን የምን ቃል ነው? they have no idea። ልሳን ወደ አማርኛ ሲተረጎም ምንድን ነው? ምንም መረዳቱ የላቸውም። እስቲ ልሳን ተናገሩ ሲባሉ ግን ራባጃ ራባባባ ሃርጋዱላ ሼቤሬቤቤቤ። ይሄ ይኸውልህ አሁን ይሄ ያነሳውልህ ሐሳብ ለምሳሌ መጽሐፍ ቅዱስ መሰረት አድርጌ ትምህርቱ ከመጽሐፍ ቅዱስ ውጭ እንደሆነ ያሳየሁትን ሐሳብ ነው። ስለዚህ አንተም ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትለው ካለ ማንሳት ተወዳጅ ወንድማችን። እሺ መጽሐፍ ቅዱስ ነው። አሁን ለምሳሌ ይሄንን እንግዲህ ዲፋይን ለማድረግ ቀላል ነው። ካንተ ያነሳቸው ሐሳብ በቆሮንቶስ ምዕራፍ 14 ላይ ያለው ሐሳብ ስለ ልሳን ልታስረዳኝ ነው? ስለ ልሳን ልታስረዳኝ ነው? መጀመሪያ ምስጋና በጣም ጥሩ። እሺ ስለ ልሳን ቆይ ታስረዳኝ። ቆይ አንድ ጊዜ ልሳን ምን ማለት ነው? እንጀምር ከመጀመሪያው። ልሳን ምን ማለት ነው? ምስጋናዬ ልሳን ማለት የእግዚአብሔር ስጦታ ወይም ደግሞ ለምሳሌ ልሳን የሚለውን መጽሐፍ ቅዱሳዊ ምን ማለት ነው? ትርጉሙን የጠየቁ ምን የምን ቃል ነው ልሳን? ልሳን በቃ አሁን እኛ የምናምነው እንዴት መሰለክ ላንተ የትኛው ላብራራለህ? አሁን አራት አይነት ልሳን እንዳለ ታውቀዋለህ ወይስ አታውቀውም ነው የጠየቅኩህ? ቆይ አንድ ጊዜ ሲዳምኛ ነው፣ ወላይተኛ ነው፣ ከፋኛ ነው፣ እንግሊዘኛ ነው፣ ምንኛ ነው? ልሳን የሚለው ቃል የምን ቃል ነው? ከየትኞቹ ቋንቋዎች ውስጥ የምንመድበው ነው? አሁን ይሄ ልሳን የምንለው ቆይ አንድ ጊዜ አዳምጠኝ። ለምሳሌ ፎከስ ስንል የምን ቋንቋ ነው? እንግሊዘኛ። እሺ ልሳን ስንል የምን ቋንቋ ነው? በቃ የእግዚአብሔር ቋንቋ እንደሆነ መጽሐፍ ይናገራል። ከእግዚአብሔር ጋር የምናወራበት ቃል የምን ቃል ነው ያልኩህ። ቆይ ኧረ ወደ ሌላ ነገር ምስጋና ተረጋጋና አዳምጠኝ። እኔ ልመልስልህ። ቆይ ምስጋና የኔን እያለፋኝ ስለሆነ እኔ ልመልስልህ። ልሳን የሚለው ቃል የግዕዝ ቃል ነው። እሺ የምን ቃል ነው አልኩ? ምስጋናዬ የምን ቃል ነው አልኩ? የኔ አባት መልስልኝ እንጂ አንተን እኮ ነው የምጠብቀው እኮ ጋልኩ እኮ ይሄ አሁን እሺ እንዳልከው አንተ የዚህ ሀገር ቋንቋ ነው እንድልን ወደ ሌላ ሐሳብ አትሂድ። አንድ ጊዜ ተረጋጋ። ሁለት ነገር አለኝ ተብሎ ለዛፍ አይወጣ። ምስጋና አንተ ስለሌላ ነገር ማውራት በፈለከ ቁጥር አንተን እየተከተልን እዚህ ፉዬ ገላ እንጫወትም። በደንብ አድርገህ አዳምጠኝ። ልሳን የግዕዝ ቃል ነው አልኩ። የምን ቃል ነው ልሳን የሚለው ቃል? ልሳንማ የእግዚአብሔር ቋንቋ የመላእክት ቋንቋ ተብሎ ተገልጿል እኮ። የምን ቃል? ቆይ መጀመሪያ ወደ ሌላ ሐሳብ እንሄዳለን። ምስጋና እንዴ ልሳን የምን ቃል ነው ብዬ ነገርኩ። አንተ ስለማታውቀው እኔ ላግዝ። እኔ ቋንቋውን በደንብ አልችልም፣ ግን ቋንቋውን የሚናገሩ ሰዎች ጋር ውዬ ስለማቅ የማውቀውን ልንገርህ። ለምሳሌ አንተ አሁን አፈን የፈታው በእንግሊዝኛ አይደለም፣ ግን ፕሮፋይል ላይ ፎከስ ኦን ጂሰስ ብለህ ጽፈሃል። አየህ እንግሊዝኛ የተወሰነ ስለምትሞካከር እንግሊዝኛ ሆነሽ ነገር ጽፈሃል። እኔም ደግሞ ማቃተን ያክል ላካፍልህ። አንድ ጊዜ ነው ያልኩትን ድገማት። እሺ ልሳን የምን ቃል ነው አልኩ? ምስጋና የምን ቃል ነው ብያለሁ?
እኔ አልሰማሁም። ያኔ ልጁ ጫጫታ ውስጥ ስለነበር የግዕዝ ቃል እሱን አልሰማሁም። ይኸው ደግምልሃለሁ። ልሳን የግዕዝ ቃል ነው። እስኪ አሁን ድገመው። የምን ቃል ነው አልኩ? የግዕዝ ቋንቋ ነው። የግዕዝ ቃል ነው አልክ። እሺ፣ በጣም ጎበዝ ልጅ። እሺ፣ ይሄ በነገራችን ላይ ምስጋና ያንተ ግር እንዳይለ በደንብ ግልጽ ላድርግልህ። መጽሐፍ ቅዱስ ላይ በውሰት የገቡ የግዕዝ ቃላቶች አሉ። በውሰት የገቡ አማርኛ ፍቺ ይዘው ያልተቀመጡ በግዕዝ ቃል የተቀመጡ በውሰት የገቡ ቃሎች አሉ። ከነዛ ውስጥ አንዱ ነው ልሳን። ልሳን ብቻ አይደለም፣ እግዚአብሔር የሚለውን ቃል በነገራችን ላይ የግዕዝ ቃል ነው። ልሳን የሚለውን ግልጽ ላድርግልህ፣ አንተ ግልጽ ላድርግልህ። ኦኬ፣ እሺ። ካሜራው ተገልብጦ ነው የሚታየው፣ ቢሆንም ግን እንደዚህ አድርጌ ላሳያችሁ። እሺ፣ እዚህ ጋር ያለው መጽሐፍ ቅዱስ ይታያል። ምስጋና፣ ይሄ በግዕዝ የታተመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ። ኦኬ፣ ምን ይላል መሰለ? መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ። አየው፣ እዚህ ላይ የተጠቀመው ቃል በአጠቃላይ ግዕዝ ነው። ወደ አማርኛ ሲተረጎም ምን ማለት ነው? በመጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ቋንቋ። ይሄ አሁን እዚህ ላይ የተጻፈውን ወደ አማርኛ ሲተረጎም ነው የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ምን በግዕዝ የተጻፈ ቋንቋ። አዎ ምስጋና ከኔ ጋር ሆነ። እሺ፣ በግዕዝ ቋንቋ። በጣም ጎበዝ። ስለዚህ እቺ ልሳን የምትለዋ ቃል የግዕዝ ቃል ነች። ወደ አማርኛ ስትተረጎም ቋንቋ ማለት ነው። እሺ፣ ወደ አማርኛ ሲተረጎም ይሄ የግዕዙ ቃል ወደ አማርኛ ሲተረጎም ምንድነው አልኩ? ምስጋናዬ ቋንቋ ነው። አሁን ብዙ ሰዎች ስፔሻሊ ፕሮቴስታንት የሆናችሁ ወንድሞቻችን ግዕዝ ቋንቋን በዚህ አጋጣሚ ግዕዝ ቋንቋን እባካችሁ ተማሩ፣ አጥኑ፣ ተረዱ። እሺ የኔ ተወዳጆች፣ ግዕዝ ቋንቋ መማር ማለት ኦርቶዶክስ መሆን ማለት አይደለም። እንደዛ ፈርታችሁ እባካችሁ አትሽሹ። ቋንቋ ነው። ብታውቁት ብትማሩት ይጠቅማችኋል። እና የግዕዝ ቋንቋ ላይ ብዙ ፕሮቴስታንት እህቶች ወንድሞች መረዳቱ ስለሌላቸው ልሳን የሚለውን ቃል በቃ እንደሆነ ተአምራዊ እንደሆነ በቃ እንደው አለ አይደለ ሌላ ትርጉም እንዳለው አድርገው ነው የሚያስቀምጡት። ባጭሩ ልሳን የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። እሺ፣ በጣም ጥሩ እንቀጥል። ሐዋርያት የተሰጣቸው የልሳን ጸጋ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ምስጋና፣ ያውን ወደፊት እንቀጥል። ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? አንደኛ አንተ በተጠቀምከው አማርኛ የምትገልጸው አይደለም። ስድ ንባብ ነውም ልትል አችልም፣ ደግሞ የተገለጠ ቋንቋ ነው የምትለው አይደለም። መጽሐፍ ቅዱስ እንደዛ ብሎ ስለማይገልጽ ያንተን አማርኛ መጠቀም አልችልም መጽሐፍ ቅዱስ ላይ። በመጀመሪያ ይቅርታ ብዬ ልጀምር። ይቅርታ ለቃል አጠቃቀሚ። ምስጋና፣ ስድ ንባብ ነው ያልኩት አይ ቲንክ ስድ የምትለዋን ነው አንተ ጉልቴ የሰማት። ስድ ንባብ ነው ያልኩት ለስድብ ለለገጣ ለፊዝ አይደለም። በአማርኛ ሰዋሰው የቃላት ስብጥር ኖሮ ለምሳሌ ይኸውልህ አበበ በሶ በላ የሚለው ቃል አንድ ላይ ሲደመር ትርጉም ስለሚሰጥ የተገለጠ ቋንቋ ይባላል። ነገር ግን ፊደላት ተሰብስበው ምንም አይነት ትርጉም የማይሰጡ ከሆነ በአማርኛ ትምህርቱ ያ ንባብ ስድ ንባብ ተብሎ ይጠራል። ለምሳሌ አሁን አንድ ሰው ገገገገገገገገ ቢል ደደደደደደደደ ቢል ጨጨጨጨጨጨጨጨ ቢል ምንም ትርጉም እስካልሰጠ ድረስ ስድ ንባብ ይባላል። እኔ ማለት የፈለኩት ያንን ነው። ስለዚህ አስተካክለውና አንተ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው በሚል ወሰደውና መልስልኝ። ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ምስጋና፣ አሁን ሁለቱም ነው ብዬ ነው ማምነው፣ እንደ መጽሐፍ ቅዱስና እንደኛ አስተምሮት ማለት ነው። እሺ፣ ሁለቱም ስለሆኑ መጽሐፍ ቅዱስ ለሁለቱም እኮ ሁለቱም እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ልሳን የተገለጠም ነው ያልተገለጠም ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ለምሳሌ ማርቆስ የቆሮንቶስ
አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ መጽሐፍ ቅዱስን ማንበብ እንችላለን። ከፈለክ መጽሐፍ ቅዱስ ልታወጣ ትችላለህ ካንተ እኔ ከስልክ ብቻ ላይ ስለሚኖረኝ ማለት ነው። እሺ ከቁጥር 1 ጀምሮ ያለውን ስለ ፍቅርን ተከታተሉ ምናምን እያለ ከተናገረ በኋላ መንፈሳዊ ስጦታንም ይልቁንም ትንቢትን መናገርንም በብርቱ ፈልጉ ካለ በኋላ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። የሚያስተውለውም የለም ይላል። የሰው ቋንቋ ቢሆን የተገለጠ ቢሆንና ለአንተ የሚገባ ቋንቋ ቢሆን አንተ ትረዳው ነበር። መጽሐፉ ግን እያለ ያለው የሚናገር ይቅርታ ምስጋና ቆይ አንድ ጊዜ እየሰጠህን ያለው አሁን የመጽሐፍ ቅዱስ ማስረጃ ምን የሚል ሐሳብ ነው? የተገለጠ ቋንቋ ነው ያልተገለጠ ቋንቋ ነው ወይንስ የተገለጠም ያልተገለጠም ነው የሚል ማስረጃ ነው እየሰጠህን ያለው? ሁለቱንም እሰጣለሁ። ተረጋግተህ ብቻ ስማኛውን እኔ መጽሐፉ ላይ ያለውን ማነብልክ ችግር የለውም። አንተ አሁን እየሰጠህን ያለው ጥቅስ ምን ብለን እንስማ? እንደዛ ጠብቀን ከማለት በፊት ምን ብለን እናደምጥ? አሁን እየሰጠህን ያለው ምን ለሚለው ጥያቄ ነው? ያልተገለጠ የሰው ቋንቋ ያልሆነ መሆኑን እንድትረዳይ በዚህ ጋር በምዕራፍ 14 ከቁጥር 1 ጀምሮ ያለው ያልተገለጠ ቋንቋ ነው ያልከን ነው። እሺ ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠህን ነው። በጣም ጥሩ። እሺ ቀጥል። እንዲህ ብሎ ይናገራል። ሁላችሁም እንድትሰሙ ፈልገው ነው፣ ምክንያቱም ለብዙ ሰው ውዝግብ ስለሚፈጠር። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም። በመንፈስ ግን ሚስጥርን ይናገራል ብሎ ይናገራል። ሚስጥርን ይናገራል። እኔ አሁን እሺ ለምሳሌ አንተ እንደምትለውና የሐዋርያት ሥራ ምዕራፍ 2 ላይ ብዙ ሰዎች እንደሚያነሱት ማስረጃ ምስጋና ማብራሪያ ሳይሆን ማስረጃ ፕሊዝ ከጨረስክ ንባቡን ከጨረስክ ጨርሻለሁ በለን ማስረጃን ብቻ አስቀድም ፕሊዝ። ቤቢ እሺ ልጅ እያለቀሰበት ስለሆነ ነው ተወዳጆች። ከዛ ኮፒ ሊንክ አድርጉ እሺ። ወንድማችን ጠብቀዋለን። እስከዛ ታች ያለውን የቅስ ምልክት እየነካችሁላችሁ ኮፒ ሊንክ አድርጉ። በዚህ አጋጣሚ ውስጥ ያላችሁት ወንድሞች አካውንቴ እጅግ በጣም ሪፖርት እየተደረገበት ነው እና ከምን ጊዜውም በላይ የእናንተን እገዛ ይፈልጋል። አካውንቴን የገባችሁ ሁላችሁም በደንብ ኮፒ ሊንክ አድርጉልኝ። ሁላችሁም ኢቨን አሁን ላይቭ ስትሪም ላይ ሆነን አንስቴብል ኮኔክሽን እያለ ነው እና በቻላችሁ ታቅም እባካችሁን አካውንቴን ኮፒ ሊንክ አድርጉልኝ። ሌላው ሮሃብ ዲኮር እና ኢቨንት ኦርጋናይዘር ለእኔ ለወንድማችሁ ቻሌንጅ ሰጥቶኛል። የሰጠኝ ቻሌንጅ ደግሞ ምንድን ነው? እንደ እግዚአብሔር መልካም ፈቃድ እንግዲህ ይሄንን የቲክቶክ አካውንት 700,000 ፎሎወር የምናደርሰው ከሆነ ለእኔ ለወንድማችሁ ለኦርቶዶክስ የወጣት ጉባኤ ማለት ነው የ1 ሚሊዮን ብር ቻሌንጅ ሰጥቶናል። ስለዚህ በቻላችሁ ታቅም ይህንን አካውንት ሁላችሁም ሮሃብ ዲኮር እና ዌዲንግ ፕላነር ሁላችሁም ፎሎ አድርጉት። ከዛ በመቀጠል ዘማሪት ዮርዳኖስ ብዙዎቻችሁ ታቋታላችሁ። በሰሞኑ በሶሻል ሚዲያ ላይ በጣም በሀዘን በልብ መሰበር ያው አንዳንድ መልእክቶችን ስታስተላልፍ ነበረ። ብዙዎቻችሁ ያንን ተመልክታችኋል እና እህታችን ዘማሪት ዮርዳኖስን ፐርሰናሊ እኔ ማገዝ እፈልጋለሁ። ማገዝ የምችለው በምችለው አቅም ነው። የኔ ተወዳጆች እኔ ኖሮኝ ባደርግ ደስ ይለኛል። ነገር ግን ካለችበት ሁኔታ አንጻር ካለችበት ፈተናዎች አንጻር ማገዝ የምንችለው ደግሞ በዚሁ በሶሻል ሚዲያ በመጠቀም ነው። ስለዚህ ይህንን መልእክት የምታደምጡ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ ንግድ ያላችሁ፣ ቢዝነስ ያላችሁ፣ ምርት አገልግሎት ያላችሁ እህቶች ወንድሞች፣ ኦርቶዶክስ የሆናችሁ ምርት አገልግሎታችሁን፣ ስራችሁን፣ ንግዳችሁን ፕሮሞት እናደርግላችኋለን። የማስታወቂያ ክፍያውን ደግሞ ለእህታችን ዘማሪት ዮርዳኖስ እንድትሰጡልን እንፈልጋለን። ሌላም አይነት ቻሌንጆችን መጠቀም እንችላለን። ምናልባት የሶሻል ሚዲያ ካላችሁ የፌስቡክ ድረገጽ ሊሆን ይችላል፣ የቲክቶክ ፕላትፎርም ወይም ኢንስታግራም፣ እናንተ የምትፈልጓቸውን የሶሻል ሚዲያ አንዱን መርጣችሁ ፎሎ ቻሌንጅ እናስደረግላችኋለን። ያንንም የማስታወቂያ የፎሎ ቻሌንጁንም ጭምር ለእህታችን እንድትከፍሉ ብቻ እንፈልጋለን። እንዲህ በማድረግ ለእናንተም ለህሊናችሁ እርካታ አግኝታችሁ እናንተም ደግሞ ስራ ንግዳችሁን አስተዋውቃችሁ የምታተርፉበት እንደሚሆን ተስፋ አደርጋለሁ። ስለዚህ በዚህ አጋጣሚ ኮንታክት ልታደርጉኝ ትችላላችሁ። ምርት አገልግሎታችሁን ማስተዋወቅ የምትፈልጉት ወንድሞች ካላችሁ በየትኛውም አይነት ስራ ላይ ተሰማራችሁ ማለት ነው፣ ኦርቶዶክስ የሆናችሁት ወንድሞች ስራ አገልግሎታችሁን እናስተዋውቃለን። ያው
ከቤተክርስቲያን ስርዓት ጋር እስካልተጋጨ ድረስ ማለት ነው። የቤተክርስቲያንን ስርዓት ምንጊዜም እናስቀድማለን። ከዛ በተጨማሪ መንፈሳዊ ጉዞዎችን የምታዘጋጁ ወደ ቅድስት ሀገር ኢየሩሳሌም፣ ወደ ተለያዩ ሀገራት የውጭ ጉዞዎችንም የምታዘጋጁ የጉዞ ወኪሎችም ጭምር እናንተም ስራዎቻችሁን ማስተዋወቅ ትችላላችሁ። ሶሻል ሚዲያዎቻችንም ጭምር ፕሮሞት ማድረግ እንችላለን። የቤተ ክርስቲያን አገልጋይ የሆኑ እህት ወንድሞቻችንን በዚህ መልኩ ሁላችንም ልንታደግ ይገባል፣ እግዚአብሔር ከረዳን። ሌላ እህታችን ዘርፌ በቅርቡ የሰጠችውን ኢንተርቪው አይታችኋል እና ዛሬም ለብዙ እህት ወንድሞች እንግዲህ ጥሪ እያቀረብን ነው። እህታችን ዘርፌ በክርስቶስ ፍቅር ዛሬም እንግዲህ የፍቅር ጥሪ እናቀርብላታለን። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው። እኔ እውነት አለኝ ኮፒ ሊንክ አድርጉልኝ ፕሊስ፣ እባካችሁ ኮፒ ሊንክ አድርጉልኝ። አካውንቴንም እየገባችሁ በደንብ ኮፒ ሊንክ አድርጉልኝ የኔ ተወዳጆች እባካችሁን። እሺ፣ ሌላው እኛ ቪዲዮ ስንፖስት ላይቭ ስንገባ ኖቲፊኬሽን እያልደረሳችሁ ያላችሁ ቶች ወንድሞች ካላችሁ ፕሮፋይል ንኩት፣ የሶስት መስመር ምልክቷን ነክታችሁ ኖቲፊኬሽኑ ላይ ኦል ብላችሁ ንኩት። እሺ፣ እና እህታችን ዘርፌ በክርስቶስ ፍቅር እጅግ በጣም እንወድሻለን። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ አንቺ በመረጥሽው ጊዜ፣ አንቺ በመረጥሽው ሰዓት፣ በየትኛውም ሰዓት ላይ እኔ ባይመቸኝ የወንድሞች ቤት ላይቭ እንዲከፈት አድርገን መተሽ በክርስቶስ ፍቅር እንድታወሪን በልዑል እግዚአብሔር ስም ጠይቃለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታቀርቢያቸው የመጽሐፍ ቅዱስ ሐሳቦች ካሉ መተሽ እንድታወሪን በክርስቶስ ፍቅር እንጋብዝሻለን። እውነት ካለሽ እውነት ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ እንደሆነ እውነት አለኝ ብለሽ የምታምኚ ከሆነ አይ ሆፕ ይህንን የፍቅር ጥሪ አክሴፕት አድርገሽ እንደምትመጪ እና አንቺ በተመቸሽ ሰዓት በላይቭ ስትሪማችን ላይ ተገኝተሽ እናወራለን። እንግዲህ ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። ቅዱስ ቤተክርስቲያናችን ልጆቿን ትናፍቃለች እና አንቺ ፈቃደኛ ሆነሽ ብቻ እንድትመጪ በክርስቶስ ፍቅር እንጋብዝሻለን። በዚህ